እኔም እወድሻለሁ የኔ ማር በጣም ነው የማፈቅርሽ። እሺ ቆይ አንዴ ልደውልልሽ። ትንሽ አበብ እንዴት ነው? ቃና ሆቴል ትሄጃለሽ? እሺማ ቃና ሆቴል እሄዳለሁ። ግባ እና ምን እንደዚህ ነው እንዴት የምትወስደኝ? ስልክ እየወራ ምናምን እኔ ባጃጅ ስለምችል ከኋላ ሆነ አውራሽ። የኔ ቆንጆ ፍቅረኛ ነሽ መሰለኝ። ከኋላ ሆነ አውራን ባጃጅ እችላለሁ። እሺ እወድሻለሁ። አዲስ ፍቅር ናችሁ መሰለኝ። አዎ እያየንዳ እንዴ መስፍኔ ያዘው አንዴ ወይ እዚህ ነውማ። ስንት ነው ሂሳብ ወንድሜ? ሂሳብ 100 ብር። አዎ እሺ አምሮብሻል ይላል። ምንድነው ዛሬ በእግርሽ ያለ ባጃጅ የቴራብሽ? አዎ ባጃጅማ ያሳጠብሻት አይደል? አንቺ በቃ ሴፍቲሽ እኮ ከፋኝ እንደገና መረረኝ። ወንድም ጥላ እንዳይበሰብስሽ አባቴ። እንዳይበሰብስ ምናምን ትላለህ እንዴ? ሰማ መርከብ የሚያክል ጫማ ይዘህ መጥተህ አባ ስራ ነው ቀልድ ነው ያዝከው? ስራዬንማ ምን ትነግረኛለህ? ጥርሴ ያልነቀል ብሎኝ እንጂ ጥርሴን የነቀልኩበት ሙያዬ ነው። በቃ አባቴ ያፈጠና አድርጊ ይጮክላለሁ። ይሰራል። ፏ ተደርጎ ነው የሚሰራው። ፈድሜ ነው መሰራልሽ ብራዘር። ወደ ፋብሪካ ነው የምመልሰው። ምንድነው ገመዱ ደግሞ? ስማ አንደኛዬን በቁልፍ ብትቆልፈው አይሻልም? በጋን ነገር ውድ ናት። ለዛ እኮ ናት። ዝም በል ውድ ነው ይላል እንዴ? እየጨሰ እኮ ነው። እግር እስኪ ጨስ ነው እንደ ጫማ የምታረገው? አባ ስራ ምናምን በትበት ዝም በል። የምን አባ ስራ ነው? ቦጆ እስከ እንደዚህ እስክትግማማ ነው እንደ ጫማ የምታረገው? ስማ ምን አይነት ድምፅ ነው የሚያወጣው? እስጢፎ ራሱ እንደዚህ አይነት ድምፅ የለውም እኮ ብራዘር። ኧረ አባ አረጋጊው። ኧረ በእናትህ ወደዛ በእናትህ እየጨሰ እኮ ነው። እረፍት ይፈልጋል እኮ። ስማ ይቀስቅስልህ እስኪ ትንሽ። አቤት ነዶ ነበር እኮ። ስማ ሞተር ክፍል አረኮ እኮ። ምንድነው? ቆይ ጫማ ካልገማ አትገዛም እንደ ጫማ ካልሸጠተ አትገዛም? ኖ ሰውነ ጫማ ይዘህ ትመጣለህ እኔ ላይ። ምንድነው? በእናትህ ዘንድ በ20 ብር ሽንት ቤት ልታስወለውለኝ፣ ባብር ቦይ ልታስጠርገኝ። ቦይ አቤት። ይሄ እኮ ያሸልማል እኮ የእግር ግማት። አውሮፓ ቢሆን ያሸልማል እኮ ወንድሜ። ተነስተህ ዱርዬው ወንድነት ታ ነው ጀማ አይደለም ድመት። አባሳት ይዛልን ቢዝስ አይል ጠይቀ ብዬ እኮ ሩብ ለስን ይቅርታ፣ አዲስ ለምንሰራው ተከታታይ ድራማ ኦዲሽን ለመውሰድ ነው አይደል የመጣችሁት? አንተ ኦዲሽን ደግሞ ምንድነው? እባክህ ኦዲሽን ለማለት ፈልጋ ነው። አዎ እሺ ስማችሁ ንገሩ። ጥፍጥሬና አስማት። ስማችሁን እኮ ነው ያልኳችሁ እኮ። አስማት ጥፍጥሬ። እሺ ተራችሁ እስኪደርስ ድረስ ጠብቁ። እሺ። አላለፍሽም፣ አልተሳካም። ምን ማለት ነው አላለፍሽም ማለት? እናትዬን አልሰማህም? እሺ ይቅርታ እናት፣ ለዛሬ አልተሳካም። በጣም የሚጠብቁን ብዙ ሰዎች አሉ። ግሬት እምፋታ መስሎሃል? እሺ ስትወጣ እንዳላገኘ አፍህን ነው እሺ ምሰብርልህ። ቀጣይ እንዳልይዝህ እሺ። ወደዛ እንግባው። ግቡ። እሺ እናንተ ደግሞ ለሁለት ነው 3 ደቂቃ አላችሁ። የተዘጋጃችሁበትን አቅርቡ። የተዘጋጃችሁበትን ምንድነው የሚለው?
ይሄው መጣልኝ ይሄው። የታል የመጣው? አይኔ ውስጣት አለ ያጫውተኛል። አይኑ ውስጣት አለ ያጫውተዋል። ሄይ አቁም። ይኸውላችሁ አቅማችሁን የምታሳዩን ከሆነ አሳዩን፣ ካለበለዚያ ከዚህ መድረክ ላይ ውረዱ። አንድ ድል ብቻ። እባክህን እኛ ብዙ አቅም ያለ ልጆች ነን። የፊልም ኢንዱስትሪው እኛን ካጣ ምን ይሆናል? ደግሞ እኮ አታውቀንም፣ ቲክቶከሮች ነን። እኔ አስማት እስኪ ቅፍጥር አንድ ድል ይሁን። እሺ የተዘጋጃችሁበት? ጨረስን እኮ። ምኑን የጨረስከው? ስሜ አስማት ነው አላልኩ? አስማትነቴን ተጠቅሜ ስልክህን ወሰድኩብህ። አላለቀም። እኔም ስክሪፕት ሆኖ ስቼብሃለሁ። ነውረድ ቲክቶከር ነን አላላችሁም እንዴ? አዎ። እና ለምን ላይቭ ላይ ገብታችሁ ኮይን አሰበስቡ? ጊፍተሮች የሉንማ። ማንኛውም ሰው እኮ ጊፍተር መሆን ይችላል። እንዴት? ይኸውላችሁ ኢትዮ ቶፕ አፕ ብላችሁ ማለት ነው ቴሌግራም ላይ ሰርች በማድረግ ማለት ነው የፈለጋችሁትን ያህል ኮይን መግዛት ትችላላችሁ። ኢትዮ ቶፕ አፕ ቴሌግራም ፕሪሚየም እና ጌሚንግ ክሪፕቶስ እንደሚሰጥ አትነግራቸውም እንዴ? ነገርኳችሁ አይደል? ምን ነው ኢትዮ ቶፕ አፕ